እህታችን ላይላ ኑር ሰቦ የበረራ ፎርም ሞልታ ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በረራ ማቆያ ክፍል መዘዋወሯ እየተሰማ ነው። ይሄ ትክክለኛ መረጃ ነው። እንግዲህ እህታችን ላይላ እንግዲህ ለሀገሯ እንደምትበቃ ነው መረጃዎች እያሳዩ ያሉትና ሁላችሁም እንኳን ደስ አላችሁ። ከዚህ ውጭ ሌላ ነገር ማለት አላህን ማስቆጣት ስለሆነ እንግዲህ የመሞቻ ቀኗን ስትጠብቅ የነበረች እህታችን ለሀገር መብቃት ማለት የቀጠሮ የቀን የትላንት የዛሬ ነገር ካልሆነ በስተቀር ሌላ ምንም ትርጉም የለውምና ለዚህ እንድትበቃ ያደረጋችሁ ኢትዮጵያውያንና ሌሎችም ደጋግ የሰው ዘሮች በሙሉ ምስጋና ይገባቸዋል። እህታችን አሁንም በሰላም ለሀገርሽ ያብቃሽ ማለት ነው። ሌላ የሚባል ነገር ምንም ነገር የለም። አላህ ማዓሳብሪን አላህ ከሰብረኞች ጋር ከትዕግስተኞች ጋር ነው። አልሐምዱሊላህ ረብል ዓለሚን ለአላህ ሽኩር ምስጋና ይገባው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። እና እናንተ እንዴት ናችሁ? ዛሬ እጅግ በጣም ደስ በሚል ቪዲዮ መጥቼላችኋለሁ። መግቢያ ላይ እንደሰማችሁት ማለት ነው። አውቃለሁ ጠፍቻለሁ። ቪዲዮ ላይክ አድርጉልኝ። ትንሽ አሞኝ ነበር እና ውድ ቤተሰቦቼ እንግዲህ ስለ ሌላ ጉዳይ ሁላችሁም ታውቃላችሁ። ለ14 ዓመት ያክል እንግዲህ በሳዑዲ እስር ቤት ስትማቀቅ ነበረ። የሌላን ጉዳይ የማያውቅ አንድም ሰው አለ ብዬ አላስብም። ትፈታለች ብር ከተሰበሰበ 2 ሚሊዮን ሪያል ተብሎ እንግዲህ ህዝቡ ኢትዮጵያኖች፣ ኤርትራኖች ሁሉም በሚባል ደረጃ ከጫፍ እስከ ጫፍ ያለውም የሌለውም ከሚበላው ላይ ቀንሱ ከመታከሚያው ከብዙ ነገር አሟልቶ ለሌላ ሁሉም አስተዋጽኦ አድርጎ የመፈቻዋን ሀገር የምትገባበትን ጊዜና ሰዓት ነበር ህዝቡ የሚጠብቀው። ያ ብር ከተከፈተ እንግዲህ ባለሳሳት ወደ 3 ዓመት ገደማ እየሆነው ይገኛል። አልሐምዱሊላህ ምንም ነገር አላህ ሲልና አላህ ሲፈቅድ ነው የሚሆነው። ያቺ የጭንቅ ጊዜ አብቅታ ዛሬ ላይ እየሰማ ነው ያለው ነገር። መግቢያም ላይ ያደረኩላችሁ መረጃ ሌላ ኑር ሰቦ አልሐምዱሊላህ ረብል ዓለሚን ሁሉም ነገር አብቅቶ የተሰበሰበውም 2 ሚሊዮን ብር ተከፍሎ ሁሉም ፕሮሰሱ አልቆ ወደ ኢትዮጵያ ለመምጣት ትኬትም ተቆርጦላት ከዋናው እስር ቤት ወጥታ ወደ ሌላ ተላልፋለች። ያም የተላለፈችው ምንድን ነው? ለበረራ ሰዓቷና ጊዜዋ እስኪደርስ የምታርፍበት ቦታ ነው ያለችው። በረራዋም ሰኞ እንደሆነ እንግዲህ ከመግቢያ ላይ መረጃውን ሰምታችኋል። አላህ እውነት ያርገው። እኔ በነገራችን ላይ ትናንትና ወንድሟ ሀቢባ ጋር ተናግሮ ማለት ነው በውስጥ አናግሯት ያው ሰሞኑን እንደምትወጣ እንዳናገራት ሰሞኑን ወደ ኢትዮጵያ ትሄጃለሽ ተብያለሁ ብላናለች ብሎ ለሀቢባ ነግሯት ነበረ። አህመድ ራያው የሚባለውም ሰው ትናንትና ላይቭ ላይ ገብቶ እንደዚሁ ሲናገር ነበር። ወላሂ አላመንኩም ሐቂቃ። ከዚህም በፊት ልትወጣ ነው፣ ለኢድ ትወጣለች፣ ለሀጅ ትወጣለች፣ ለእንትና ትወጣለች፣ የዛሬ 15 ቀን ትወጣለች፣ የዛሬ ወር ትወጣለች እያሉ ብዙ ጊዜ ስለዋሹን እኔ እውነት ለመናገር ወጥታ ሀገር ቤት ገብታ አዲስ አበባ ኤርፖርት ደርሳ ቪዲዮ ሲያሳዩኝ ነው እማምነው ኢቭን አሁን ድረስ ማለት ነው። ግን አሁን ላይ ቤተሰቦቿም በውስጥ መስመር ለና ሀቢባ ምናምን ተናግረዋል። ያው ህዝቡ ዛሬም ውሸት ነው እንዳይባሉ እውነቱን ለማረጋገጥና ትክክለኛ በቃ አዲስ አበባ ስትገባ በሚዲያችን ወጥተን እንናገራለን የሚል እቅድ ነው ያላቸው። ዞሮ አሁን ላይ ትኬት እንደተቆረጠላትና ዝግጅት ላይ እንዳለች ሰኞ በረራው እንደሆነ ሰምተናል ማለት ነው። አላህ እውነት ያድርገው። በሌላ ያልተጨነቀ ያላዘነ ህልቅ ያላዘነ ፍጡር የለም። ወላይ በጣም ብዙ ነገሮችን ብለናል በሷ ምክንያት ማለት ነው። ምክንያቱም የዛኔ ይች ብር ከተሰበሰበችላት በቃ ትወጣለች። ረመዳን ላይ ነበር ታስታውሳላችሁ። ለኢድ ከቤተሰቦቿ ጋር ናት ምናምን እያሉ በጣም ሲሰክሱን ስለነበረ ብዙ ጊዜ ብዙ ውሸቶችን ስለዋሹን አላመንም ነበረ።
አልሐምዱሊላ ያው ብሩም ተበልቷል፣ እንዲህ ብሏል። ሰው ሁሉም የራሱን አመለካከት ሲሰጥ ነበረ። እኔ በህዝቡም በሰውም ልፈርድ አልችልም። ምክንያቱም ከተባለው አንጻር ምንም የታየ ነገር ስለሌለ ሰው ብዙ ሊሸክክ ይችላል። እሷን ራሱ ታማ ደክማለች፣ በቃ አጽሟን የቀረው ነፍሷ አልወጣችም እንጂ እስር ቤት እየተሰቃየች ነው፣ በጣም ብዙ ሲባል ነበረ። አልሐምዱሊላ ረብል ዓለሚን ለነዛ ለሚስኪን እናትና አባቷ ሲል በህይወት አትርፏት አይን ላይ አይን ለማስተያየት አላህ ያብቃቸው እላለሁኝ። እውነት ሰኞ ደርሳ እስከማይና ትክክለኛ ሌላ ወጥታ ሀገር ቤት ገብታ እስከማይ በጣም ጓጉቻለሁ። ማለት ከዚህ በፊት ብዙ ጊዜ ስለዋሹን እኔ አሁንም ውስጤ አላመነም። በእርግጥ ትክክለኛ መረጃ ነው ተብሏል፣ ግን ደጋግመው ስለዋሹን እኔ አላመንኩም ሀቂቃ ማለት ነው። ብቻ አልሐምዱሊላህ አላህ እውነት ያድርገው። ሌላ ምንም ማለት አልችልም። ቤተሰቦቼ ባጭሩ በሌላ ጉዳይ ለተጨነቃችሁ ላዘናችሁ፣ በቃ ይችን ደስ የምትል ዜና ላሰማችሁ ብዬ ነው። ሁላችሁም በሰላም ከቤተሰቦቿ ጋር እንድትገናኝ ዱአ አድርጉላት። አሁንም እውነት ሆኖ የተባለው ነገር ተከስቶ ተፈጽሞ እንድናየው ምኞቴ ነው፣ ጉጉቴ ነው ማለት ነው። ውድ ቤተሰቦቼ እንግዲህ የሌላን ደስታ ሰኞ እኛም የምንጋራ ይሆናል። እኛም የእሷ አንድ አካል ስለሆን ሌላ ማለት የኢትዮጵያ ሕዝብ ልጅ ናት። የእናትና የአባቷ ብቻ ሳይሆን የድፍን ኢትዮጵያ ልጅ ናትና በዚህ በሌላ ጉዳይ ከአላህ በታች አስተዋጽኦ ላደረጋችሁ በገንዘብ፣ በዱዓ፣ በላይቭ በመግባት በላይክ በምናምን በሁሉም ነገር አስተዋጽኦ ያደረጋችሁ አላህ ስብሓን ወተዓላ አጅሩን ይስጣችሁ፣ ክፉ አይንካችሁ ማለት እወዳለሁ። ውድ እህቶቼ እውነት እነዛን እናትና አባትን ሳይ እኔ የዛኔ በጣም ነው አንጀቴን ሰፍሰፍ የሚለው። ብዙ ጊዜ ሲዋሹ እንደው ለእነሱ እንኳን ሲሉ ምን አለበት ካልሆነ ጸጥ ቢሉ አልነበረ። ዛሬ ትወጣለች ነገ ትገባለች እያሉና አቡ አፍናን ሲያወሩ ማለት ነው። የነዛ የሚስኪን እናትና አባት ዱዓ ደርሶ አይናቸውን በአይናቸው አላህ ያሳያቸው፣ እቅፋቸው አላህ ያስገባት ብዬ አላህን እለምናለሁ። ምክንያቱም ስለዋሹን እኔ አሁንም አላምንም። ሀቂቃ የሰው ልጅ እኔ ብዙ ጊዜ ደጋግሞ ሲዋሸኝ አላምንም፣ ተፈጥሮ የሆነው ማለት ነው። አላህ ደግሞ ሰኞ ደርሶ በጤና በአፍያ ሁላችንንም አድርሶን እውነታውን የምናይ አላህ ያድርገን። ሌላም ከቤተሰቦቿ ጋር በአፍያ በጤና ምንም ሳትሆን አላህ ያገናኛት። ለ14 ዓመት ያክል አስቡት፣ ለ14 ዓመት ያክል በእስር ቤት መማቀቅ ማለት በጣም ከባድ ነው። አላህ ይወዳታል ሌላን። ህጉን ታውቃላችሁ፣ የሳውዲን ህግ የሰው ህይወት ያጠፋ ራሱም መጥፋት አለበት ነው የሚለው። ግን አላህ ስለሚወዳት ሊያስተምራት በዚች በ14 ዓመት ውስጥ ብዙ ነገር በህይወቷ አይታለች፣ ተምራለች፣ ቁርአን ቀርታ ሀፍዛለች፣ ብዙ ነገር አድርጋለች እስር ቤት ውስጥ ሆና ራሱ ማለት ነው። አላህ ስብሐነሁ ወተዓላ ደግሞ በህይወት ከቤተሰቦቿ ጋር እቺ ቀናት ደርሳ የምትገናኝበትን ጊዜና ሰዓት ቅርብ ያድርግላት። ውድ ቤተሰቦቼ ደስታችሁን በኮሜንት ግለጹ። ወዳችኋለሁ። ኢንሻአላህ ብቅ እላለሁ። ትንሽ አሞኝ ስለነበረ ምን የጠፋሁት ቪዲዮ ላይክ ብታደርጉልኝ ደስ ይለኛል። መልካም ጊዜ